በሰፈሩት ቁና መሰፈር አይቀርም እንዲሉት ዙልፋ ዶናልድ ትራምፕ እስራኤል ውስጥ ክርስትናን መስበክ በወንጀል ሊያስቀጣ ነው። እኛ ወላሂ ሰው ካቀደው አላህ ያቀደው ሁሌም በላጭ ነው። እንግዲህ እየሆነ ያለውን ተመልከቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ቸርነት ሰላም ፍቅር ጤና በያላችሁበት ዳን በርሎ ቦላችሁም ላይ ይሁን። ሰይድ ነኝ። ዛሬ እንግዲህ ኢራን አሜሪካና እንደዚሁም እስራኤል ጋራ ሲደረግ የነበረው ጦርነት ከምን ደረሰ? ምን አዳዲስ ነገሮች አሉ? እጅግ በጣም አስገራሚና አስደንጋጭ መረጃዎች አሉ። እነሱን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወላሂ ሰው ካቀደው አላህ ያቀደው ሁሌም በላጭ ነው። እንግዲህ እየሆነ ያለውን ተመልከቱ። በእስራኤል ዋና ከተማ ቴል አቪቭ እና በበርካታ የአሜሪካ ከተሞች ላይ ንጉስ አንፈልግም፣ ጦርነቱ በአስቸኳይ ይቁም፣ ትራምፕ ይውረድልን የሚሉ ሰልፍ እየተደረገ ይገኛል። ከጥቂት ወራት በፊት አሜሪካና እስራኤል ባሴሩት ሴራ የኢራን ህዝብ ሙሉ ለሙሉ መንግስቱን እንዲገለብጥና አመጽ እንዲያስነሳ ሲያነሳሱ ነበረ። የቻሉትን ሁሉ ፕሮፓጋንዳ ሲነዙ ነበረ። በክፍያም ጭምር በርካታ ወንበዴዎችን ገዝተው አመጽ ሲያስነሱ ነበረ። ጦርነቱ ከጀመረም በኋላ በጦር ብቻ አይሆንም፣ የኢራን ምላሾች ከባድ ናቸው፣ ቶሎ አይሸነፉም፣ መንግስታቸውን ስለገደልን ብቻ የነሱ ስርዓት አይወድቅም በማለት በርካታ የኢራን ህዝቦች መንግስታቸው ላይ እንዲነሱ ሲነዙ ነበረ፣ ሲጎተጉቱ ነበረ፣ ሲቀሰቅሱ ነበረ። ነገር ግን ሁሉም ነገር ከነሱ ተቃራኒ ሆነና በአሜሪካ በ50 ግዛቶችና በቴል አቪቭ የቴል አቪቭ አመጽም ከፖሊስ ጋር ከፍተኛ ግጭት የተቀሰቀሰበት ሆኗል። ከ7 ሚሊዮን በላይ አሜሪካውያን ደግሞ ንጉስ አንፈልግም፣ የኢራኑን ጦርነት ይቁም፣ ትራምፕ ይውረድልን እያሉ ይገኛሉ። ታዲያ የአላህ ስራ አይደንቅም? ሰው ያቀደው ሁሌም ቢሆን ከአላህ በታች ነው። አላህ ያቀደው ሁሌም በላጭ ነው። ምን ትላላችሁ? ሀሳባችሁን ኮሜንት ላይ ገለጹ። በሌላ በርካታ አዳዲስ ዜናዎችን መለሳለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አዳርሱት። እምላችሁ በመላው ሀገር ያለውን የነዳጅ እጥረት አይታችሁታል አይደለ? በየቦታው ሰልፍ ነው። ነገር ግን ይህ እዚህ ሀገር ብቻ ሳይሆን በመላው ዓለም እየተከሰተ ያለ ችግር ነው። የገልፍ ኦፍ የስትሬት ኦፍ ሆርሙዝ መዘጋትን ተከትሎ እንግዲህ በመላው ዓለም የተፈጠረ ችግር ነው። ሙሉ ዓለም እንግዲህ እንደዚህ የተጨነቀ ባለበት ሰዓት ለምንድን ነው የመጣው ይምጣ ብለው ለማስከፈት ያልተሞከረው? ኔቶ ሲጠራ ለምን እምቢ አለ? የአውሮፓ ሀገራቶች ለምን እምቢ አሉ? ሀያላኖቹ በሙሉ ማስከፈት ለምን አቃታቸው? ትራምፕ ራሱ ለምን አቃታቸው የሚለውን እስቲ እናውራ። ናው እዚህ ማፕ ላይ የምታዩት እቺ ጠባቧ ቦታ ስትሬት ኦፍ ሆርሙዝ ትባላለች። ከዛ በኋላ እንግዲህ እዚህ ጋር ፐርሺያን ገልፍ የሚለውን አያችሁታ። እዚህ ገልፍ ውስጥ ብቻ በጣም የዓለማችንን ብዙ የሚባለውን የነዳጅ ምርት የሚያመርቱ አገራቶች ነዳጃቸውን የሚጭኑት በዚህ በፐርሺያን ገልፍ ባህር ላይ ነው። ከዛ መጥቶ ቤት ያልፋል፣ በዚህ በሆርሙዝ አልፎ ነው ወደ ዓለም የሚወጣው። ናው እዚህ ፎቶ ላይ እንደምታዩት እንግዲህ ፐርሺያን ገልፍ ውስጥ እነዚህ በቀይ ዶት ዶት ያለባቸው በሙሉ የነዳጅ መጫኛ ፖርቶች ናቸው። የሳውዲ አለ፣ የቀጠር አለ፣ የኩዌት አለ፣ የኢራቅ አለ። እዚህ ባህር መሃል ላይ ደግሞ ያለችው የኻርግ አይላንድ የምትባለው የኢራን አለ። እነዚህ ሁሉ ነዳጅ አምራቾች የኢማራት አለ። እነዚህ ሁሉ በሙሉ እንግዲህ ነዳጃቸውን ከጫኑ በኋላ በዚህ በስትሬት ኦፍ ሆርሙዝ ነው እንግዲህ መርከቦች ተጭነው የሚያልፉት። ናው ስትሬት ኦፍ ሆርሙዝ ከጥበቱ አንጻር ስትሬት ኦፍ ሆርሙዝ ባይ ዘ ወይ 30 ኪሎ ሜትር ነው ስፋቱ ማለት ነው። እና በዚህ 30 ኪሎ ሜትር ውስጥ ግን 30 ኪሎ ሜትርነቱን ብቻ ሙሉን መጠቀም የማትችል መሆኑ ነው ሌላው ችግሩ። ይህ ፐርሺያን ገልፍ እንግዲህ በዚህ ጋር እዚህ ፎቶ ላይ እንደምታዩት በቀይ ዲማርኬት የተደረገው በሙሉ ስምጠት የሌለው ውሃ መሆኑን ተከትሎ ለመርከብ እንቅስቃሴ የሚመች አይደለም። ያ ደግሞ መጥቶ ሆርሙዝ ላይ ሲደርስ ደግሞ የበለጠ ይጠብና የሺፒንግ ሌይ ነው። መርከቦች የሚያልፉበት የ3 ኪሎ ሜትር ርቀት ያላት ብቻ ነች። በጣም ቾክ ፖይንት ነው። እዛ ጋር ቾክ ፖይንት ማለት አንገት የሚታነቅበት ቦታ ማለት ነው። እና እንደዛ የዓለምን አንገት የሚታነቅበት ቦታ ነው። በዚህ 3 ኪሎ ሜትር ውስጥ ነው እንግዲህ እነዚህ የዓለምን 20% ነዳጅ ይዘው የሚንቀሳቀሱ መርከቦች በሙሉ የሚንቀሳቀሱት በዚህ 3 ኪሎ ሜትር ርቀት ውስጥ ነው። ናው እቺን 3 ኪሎ ሜትር ይህ ሁሉ ጂኦግራፊ እንግዲህ የውሃው መጥበብ፣ የቦታው መጥበብ፣ የውሃው ስምጠቱን እንትን ማለት ይህ ሁሉ ተደማምሮ እንግዲህ ጂኦግራፊ እጅግ በጣም ከፍተኛ ተጽዕኖ አለው። ኦር ለኢራን ከፍተኛ ፓወር ሰጥቷታል። ከዛ በላይ ደግሞ ምንድነው አሁን ችግሩ ደግሞ ምንድነው? ይህ የምታዩት የኢራን በፐርሺያን ገልፍ በኩል ያለው የኢራን ቦርደር በሙሉ በዛግሮስ ተራራዎች የተሞላ ነው። በጣም በትልቅ በከፍተኛ ተራራዎች የተሞላ መሆኑን ተከትሎ እንግዲህ ኢዝሊ ቁጥጥር ውስጥ ማስገባት የሚቻል አይደለም። አንደኛ ይህ የኢራን በፐርሺያን ገልፍ በኩል ያላት ቦርደር በሙሉ ወደ 2000 ኪሎ ሜትር ነው ርቀቱ። 2000 ኪሎ ሜትር ማለት ከአክሱም ተነስተን ሞያሌ ራሱ 1750 ምናምን ሰምቲንግ ኪሎ ሜትር ነው። ከዛ ሁሉ የሚበልጥ ነው። ይሄንን ሁሉ ርቀት እንደገና በተራሮች የተሞላ ይህን ሁሉ ርቀት ኮንትሮል ልታደርጉ አትችልም። በቁጥጥር ስር ልታደርገው አትችልም። በምንም ተአምር ልትቆጣጠሩ አትችልም። ስለዚህ እነዚህ ተራራዎች በጣም ከፍተኛ ተራራዎች ከመሆናቸው የተነሳ ኤኒባዲ እዛ ተራራ ላይ ሆኖ የሚያልፉ መርከቦችን ዲቴክት በማድረግ ሊመታ የሚችልበት ፕሮባቢሊቲ በጣም በከፍተኛ ሁኔታ ትልቅ ነው። ስለዚህ መርከቦች መምጣት የጦር መርከቦች እንኳን መምጣት የፈሩት አንድ በዚህ ምክንያት ነው። ምክንያቱም ኮንትሮል ሊደረግ የሚቻል ቦታ አይደለም። ጂኦግራፊ እጅግ በጣም ሄልፕ አድርጓታል ኢራንን። ይህንን ሁሉ 2000 ኪሎ ሜትር ሙሉ ተራሮች
በምንም መንገድ ልትቆጣጠረውና በቁጥጥር ስር ልታደርገው አትችልም። ስለዚህ በዛ የሚያልፉ መርከቦችን ኢራን ኢዝሊ በተራሮች ላይ በመመሸግ ዲቴክት በማድረግ መምታት ትችላለች። በአንድ ድሮን መምታት ትችላለች፣ አንድ ድሮን በመላክ። ስለዚህ ያለ ኢራን ስምምነትና ነገሩ በስምምነት ሳያልቅ በጉልበት ማስከፈት የሚባለው ነገር በጣም ፋርፌች ከሆነበት ምክንያት አንዱ የኢራን ፓወር ብቻ ሳይሆን ጂኦግራፊ የሚባለው ነገር ነው። ጂኦግራፊ ኢራንን በደንብ ፌቨር አድርጓታል። እዚህ ጋር ከ2000 ኪሎ ሜትር በላይ ርቀት ከ2000 ኪሎ ሜትር በላይ ርዝመት ያለው ቦርደር አላት ከፐርሺያን ገልፍ ጋር። ሁርሙዝ እዛ ጋር እሷ ጋር መጥቶ ሁርሙዝ 3 ኪሎ ሜትር ብቻ ነች መርከቦች የሚያልፉባት። ከዛ በተራሮች የተሞላች ነች። ከዛ ደግሞ የራሷ ሚሊተሪ ፓወር አለ። ይህ ሁሉ ተደማምሮ እንግዲህ ሁርሙዝ ሰርጥን በጉልበት ማስከፈት እጅግ በጣም ከፍተኛ ሪስክ ያለውና የመሳካት አቅሙ በጣም ትንሽ መሆኑን ተከትሎ እንግዲህ የሀያላኖቹ በሙሉ የጦር መርከባቸውን መላክ እዚህ ላይ ፓርቲሲፔት ማድረግ ምናምን ወደኋላ ያሉት በዚህ ምክንያት ነው። ምንም እንኳን በነዳጅ እጥረት ከፍተኛ ጭንቅ ዓለም ላይ እየተፈጠረ ቢሆንም ምንም ነገር ሊደረግ አልቻለም በጉልበት። ያለው ብቸኛው ኦፕሽን ድርድር መሆኑን ተከትሎ እንግዲህ እንደራደር የሚሉ ልመናዎች ከዶናልድ ትራምፕ አካባቢ በተደጋጋሚ ቢመጡም በኢራን በኩል እስካሁን ድረስ የድርድር ነገር አለመሆኑን ተከትሎ እንግዲህ ሁርሙዝ ሰርጥ እስካሁን እንደተዘጋ ቆይቷል። ከዚህ በላይ የሚቆይ ከሆነ ደግሞ ከፍተኛ የሆነ ኢኮኖሚ ቀውስ በመላው ዓለም የሚመጣ ነው የሚሆነው። አሁን ትራምፕ ይህንን ለማስከፈት የእብድ እርምጃ ሊወስዱ እንደሆነ እየተነገረ ነው ያለው። እሱ ምንድነው? በእግረኛ ገብቶ መሞከር። በእግረኛ መግባት የሚባለው ነገር ቅድም እንዳልኳችሁ ይህ 2000 ኪሎ ሜትር ሙሉ በዛግሮስ ተራሮች የታጠረ መሆኑን ተከትሎ መውረር በጣም እጅግ በጣም ከባድ ነው። ይህን ደግሞ የራሱ የሚሊተሪ አናሊስቶች ፔንታጎን ውስጥ እየነገሩት ነው ደጋግመው። ብዙ ወታደሮች ይሞቱብናል ተው እያሉት ነው። ያ ብቻ ሳይሆን ደግሞ ትራምፕ በእግረኛ ለመግባት ከሞከረ ዛሬ ሁርሙዝ ሰርጥ ተዘግቷል፣ ነገ ደግሞ ሁቲ ባብል መንደብን ይዘጋና ዓለም በሙሉ አፈር ትበላለች፣ ወደኋላ ትመለሳለች። ስለዚህ እንደዚህ አይነት ከባባድ ቀውሶች ሊመጡ ይችላሉ። ለማንኛውም በዚህ ምክንያት ኢራን ጂኦግራፊ ፌቨር ስለሚያደርጋት ብቻ ማስከፈት እጅግ በጣም ከባድ ሆኗል ማለት ነው። ኢራን ከዓለም አቀፉ የነን ፕሮሊፌሬሽን አግሪመንት ራሷን ልታገል እንደሆነ እየተነገረን ያለው ይህ አግሪመንት እንግዲህ አገራት ኒውክሌር መሳሪያ ለመታጠቅ እንዳይሯሯጡ፣ ሁሉም ኒውክሌር መሳሪያ ለመታጠቅ የሚሯሯጥ ከሆነ መሳሪያው አውዳሚ ከመሆኑ የተነሳ እንግዲህ ሳም ኢሬስፖንሲብል የሆነ ሰው እጅ ላይ ይገባና አንድ ቀን ያውድመናል በሚል እንግዲህ አገራቶች መሳሪያ ለመታጠቅ ይሄን ኒውክሌር መሳሪያውን ለመታጠቅ እንዳይሯሯጡ፣ በተቃራኒው ደግሞ ለሲቪሊያን ፐርፐዝ ኢነርጂ ጀነሬት ለማድረግ ኒውክሌር ደግሞ ማብላላት እንዲችሉ የሚሉ አግሪመንቶች ናቸው። ይህ አግሪመንት እንግዲህ የዚህ አግሪመንት እንግዲህ አባል ነበረች ኢራን፣ ፈርማ ነበረ ኒውክሌር አልታጠቅም ብላ። ናው ኢራን ኒውክሌር እንዳትታጠቅ የገደቧት ሁለት ነገሮች ነበሩ። እነማን ናቸው? አንደኛው ይህን አግሪመንት ፈርማለች፣ ይህ አግሪመንት ነው። ሁለተኛው ደግሞ የሟቹ አያቶላ አሊ ኾሜኒ ፈትዋ ነው። እሳቸው ፈትዋ ሰጥተው ነበረ ኒውክሌር መሳሪያ መታጠቅ ሐራም ነው ብለው ፈትዋ ሰጥተው ነበር። ስለዚህ በእነዚህ ሁለት ፈትዋዎች የተነሳ ኒውክሌር አትታጠቅም ነበር ኢራን። ናው ዘ ፕሮብለም ምንድነው? ይህ ጦርነት ከተነሳ በኋላ አሊ ኾሜኒ ሞተዋል፣ ተገለዋል። እሳቸው ከዚህ በኋላ የእሳቸው ፈትዋ ከዚህ በኋላ አብቅቷል። ማን ነው የመጣው? አዲስ ሱፕሪም ሊደር መጥቷል፣ ሙጅተባ መጥቷል። ሙጅተባ ከአባቱ የመለጠ መሬ እንደሆነ ይነገራል እና ይህንን የሚፈቅድ ፈትዋ የሚሰጥበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። መንገድም አለ፣ ይህ ሊሰጥ የሚችልበት መንገድ አለ። ምክንያቱም ክሊርሊ አታክ እየተደረጉ ነው። ሰው ራሳቸውን ዲፌንድ ለማድረግ ማንኛውም አይነት መሳሪያ መታጠቅ ይቻላል የሚል ፈትዋ ሊሰጥ ይችላል ሙጅተባ። ከዛ በኋላም ሁለተኛው ምንድነው? አግሪመንቱ ነበረ። ከአግሪመንቱ ደግሞ አሁን ዊዝድሮ ሊያደርጉ ነው። የኢራን ፓርላማ ውስጥ በደንብ ይህ ነገር ፑሽ እየተደረገ ነው። ስምምነት ላይ የሚደረስ ከሆነ እንግዲህ ወዲያው ከዚህ ትሪቲ ራሳቸውን ዊዝድሮ አድርገው ኒውክሌር መሳሪያ ሊታጠቁ ይችላሉ የሚል ስጋት አለ ዓለም ላይ። ይህንን ደግሞ ሊያስቆማቸው የሚችል ማንም ላይኖር ይችላል ነው እየተባለ ያለው። ኤኒታይም ኒውክሌር መሳሪያ ታጥቀናል ሊሉ የሚችሉበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። ናው ጦርነቱ ከመጀመሩ በፊት እንግዲህ ኢራን ምንድን ነበራት? ጦርነቱ ከመጀመሩ በፊት ኢራን ይህን ፈትዋና ይህ አግሪመንት ነበረ። አሁን ፈትዋውም የለም፣ አግሪመንቱም ሊወጣ ነው። ስለዚህ ኒውክሌር ልትታጠቅ ትችላለች። ኢራን ጦርነቱ ከመጀመሩ በፊት ስትሬት ኦፍ ሁርሙዝን አትቆጣጠርም ነበር፣ ማንም እንደ ልቡ ያልፍ ነበር። አሁን ተቆጣጥረዋለች። ኢራን ጦርነቱ ከመጀመሩ በፊት ነዳጇ ማዕቀብ ተጥሎበት ነበር ለ40 ምናምን ዓመት። አሁን ማዕቀቡ ተነስቶላታል። ሚድልስት ውስጥ ያሉ የአሜሪካ ቤዞች በፊት የአሜሪካ አሴቶችና የአሜሪካ የኩራት ምንጮች የነበሩ ቢሆንም አሁን እየተቀጠቀጡ የሀፍረት ምንጭ መሆናቸው ቀጥሏል። ይህ ሁሉ አፕን እያደረገ ባለበት ሰዓት እንግዲህ ስትሬት ኦፍ ሁርሙዝን ማስከፈት ያቃታቸው ዶናልድ ትራምፕ እርዳታ ቢለምኑም ምን ቢያደርጉም ይመጣላቸው አጥተው እንግዲህ ስትሬት ኦፍ ሁርሙዝ ታፍኖ እስካሁን ድረስ ዓለም በጭንቅ ላይ ነው የሚገኘው። ጀለስ ግን ከኋላ ዊ አር ዊኒንግ እያለ ነው። ጋሽ እርሶ ካሉ ይመቾት። እንግዲህ ሰባር የተባሉ 3 ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ኢራን በደቡብ እስራኤል ላይ በሰነዘረችው ከባድ ጥቃት ማለት ነው የኬሚካል ፋብሪካን መምታቷን ተከትሎ አየር መበከሉ ወይም ደግሞ አደገኛ ኬሚካል መሰራጨቱን ተከትሎ የአካባቢው ነዋሪዎች ወይ ለቀው እንዲወጡ ወይም ደግሞ ወደ ቤታቸው ገብተው እንዲቀመጡ መመሪያ ወይም ማስጠንቀቂያ ተሰጥቷቸዋል። በሌላ ዜና በቅርቡ በሚደረገው በ2026 በሚደረገው እጅግ ተጠባቂ የዓለም ዋንጫ ላይ እስራኤል የምትሳተፍ ከሆነ ስፔን ራሴን አገላለሁ ስትል
መግለጫ ሰጥታለች። በሶስተኛው ዜና አሜሪካና እስራኤል በጥምር ባረጉት ጥቃት በቴህራን የኃይል መቋረጥ እንዳጋጠመ ማለት ቴህራን አካባቢ መብራት እንደሌለ የኃይል መቋረጥ እንደተፈጠረ እየተነገረ ይገኛል። በሌላ ዜናዎች እመለስላችኋለሁ። በደም ሼር ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱት። ድቅድቅ ጨለማ ከተማን ሊውጥ ይችላል። በሰዎች ልብ ውስጥ ያለን እምነት ግን መሸፈን አይችልም። ትላንት ምሽት በኢራኗ ካራጅ ከተማ የታየው ትዕይንት ለብዙዎች አስገራሚ ነበር። በከተማዋ ሰፊ የኤሌክትሪክ መቆራረጥ አጋጥሞ ከተማዋ ሙሉ በሙሉ በጨለማ ተውጣለች። ኤሌክትሪክ የለም፣ ብርሃን የለም፣ ምንም አይነት ኃይል የለም። ነገር ግን በሺዎች የሚቆጠሩ የካራጅ ነዋሪዎች ወደ ጎዳና ወጡ። አላለቀሱም፣ አልተማጸኑም፣ እጃቸውንም አልሰጡም። ይልቁንም ያንን ድቅድቅ ጨለማ በከፍተኛ ድምፅ አላሁ አክበር እያሉ ሰነጠቁት። ይህ ትዕይንት ለብዙዎች አንድ ትልቅ መልእክት ያስተላለፈ ይመስላል። መሰረተ ልማቶችን በቦምብ ማውደም ይቻላል፣ የሰዎችን እምነትና ጽናት ግን ማፈንዳት አይቻልም። ይህ ድቅድቅ ጨለማን በድምፅ የመስበር እምነት ለእናንተ ምን አይነት ስሜት ይፈጥርባችኋል? እምነትና ጽናትንስ እንዴት ትገልጹታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ። የነዳጅ ዋጋ ሰማይ ነካም። አንድ ወር ያለፈው የመካከለኛው ምስራቅ ጦርነት እየተባባሰ መምጣቱን ተከትሎ በዛሬው ዕለት አንድ የብሬንት በርሜል ድፍድፍ ነዳጅ ዋጋ ከ115 በላይ መሆኑ ተነግሯል። አሜሪካ በኢራን የምድር ውጊያ ለመጀመር ወታደሮቿን ወደ ኢራን እያስጠጋች ነው የሚሉ መረጃዎች እየወጡም ይገኛሉ። የኢራን ምክር ቤት አፈ ጉባኤ መሐመድ ባገር በሰጡት መግለጫ ደግሞ ጠላት በአደባባይ ስለ ድርድር እያወራም በሚስጥር ግን የምድር ወረራ እያቀደ ይገኛል። እኛ ግን የአሜሪካ ወታደሮች መሬታችንን እስኪረግጡ በጉጉት እየጠበቀን እንገኛለን። መጥተው በእሳት እንዲነዱና እንዲቃጠሉ እናደርጋቸዋለን ሲል ዝቷል። ታዲያ ይህንን ተከትሎ ነው መጠነኛ ቅናሽ አሳይቶ የነበረው የድፍድፍ ነዳጅ ዋጋ ከ115 በላይ የሆነው። እናም ሁኔታዎች በዚህ ከቀጠሉና እስከ ሰኔ ድረስ የሚቀየር ነገር ከሌለም አንድ በርሜል ብሬንት ድፍድፍ ነዳጅ ዋጋም ከ200 በላይ ሊሻገር እንደሚችል የዘርፉ ባለሙያዎች እየተናገሩም ይገኛሉ። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። በዚህ ሰዓት ለሀገራችን ኢትዮጵያ ጨምሮ ለተለያዩ ሀገራት እጅግ አሳሳቢ መረጃዎች እየተሰሙ ይገኛሉ። በነዳጅ እጥረት ምክንያት የህዝብ ትራንስፖርት ነፃ መደረጉ ተሰምቷል። የነዳጅ እጥረት በሀገራችን ኢትዮጵያ ጨምሮ በተለያዩ ሀገራት እጅግ ፈተና እየሆነ ይገኛል። በሀገራችን ኢትዮጵያ እጅግ ረጃጅም የነዳጅ ሰልፎች እየተመለከትን እንገኛለን። በርካታ ሀገራት የገጠማቸው የነዳጅ እጥረት አስመልክቶ የተለያዩ እርምጃዎችም መውሰድ ጀምረዋል። አውስትራሊያ የህዝብ ትራንስፖርት ነፃ ስታደርግ በአንጻሩ ግብፅ ደግሞ ሱቆችና ካፌዎች በጊዜ እንዲዘጉ መወሰኗ ተሰምቷል። የአንድ በርሜል ድፍድፍ ነዳጅ ዋጋ ከ115 በላይ መግባቱ ተሰምቷል። በሀገራችን ኢትዮጵያ ምን አይነት እርምጃ ይወሰድ ይሆን? ሀሳባችሁን አጋሩ። ለተጨማሪ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። 90% በላይ የውሃ ፍላጎቷን የምታሟላው ኩዌት በዚህ በምትመለከቱት ፕላንት ነው። በዚህ በምትመለከቱት ውሃ ማጣሪያ ቦታ ነው። ዲሳሊኔሽን የሚባል የዲሳሊኔሽን ጣቢያ ነው። እንግዲህ ከሀይቅ ወር ደግሞ ከዚህ ከውቅያኖሱ ውሃ በመውሰድ በማጣራት 90% የሚሆነውን የህዝቧን ውሃ የሚያገኙት ከዚህ ነው። ትላንትና በነበረ ጥቃት ከኢራን በተሰነዘረ ጥቃት ማለት ነው ይህ ፕላንት ተመቶ በውስጡ ይሰራ የነበረ አንድ ህንዳዊ ሁሉ መሞቱን እንግዲህ የኩዌት የውሃና ኤነርጂ ምናምን ሚኒስቴራቸው አሳወቁ። እንግዲህ ሁለተኛ ፌዝ ወር ደግሞ ሲዝን 2 ይህ ጦርነት እየያዘ ነው እያልኳቸው አልነበረ? ባለፈው ሁለተኛው ፌዙን እየያዘ ነው እያቸው አልነበረ? ከሚሊተሪ ኢንስታሌሽኖች ወይ ደግሞ ከወታደራዊ እቃዎች ከወታደራዊ ኢንስታሌሽኖች በመውጣት አሁን ወደ ሲቪሊያን ስትራክቸሮች የገቡ ነው የሚገኙት ሁለቱም ሀገሮች እና ኢራንም በሏቸው እነ እስራኤልም እና አሜሪካም ወደ ሲቪሊያን ነው ደግሞ እንደዚህ የኤነርጂ ስትራክቸሮች እና የኤነርጂ ቦታዎችን መምታት ጀምረዋል። ምሽቱ እንደነገርኳችሁ ኢራን ውስጥ በጨለማ ተውጣ ነበረ። ቴህራንና ካራጅ የሚባሉ በቴህራን አካባቢ የሚገኙ ከተማዎች ላይ በነበረ ጥቃት ማለት ነው የኤሌክትሪክ ወር ደግሞ የኃይል ማሰራጫ ቦታዎች ተመተው እንግዲህ ጨለማ እንደነበሩ ነገራችሁ ነበር። አሁን ደግሞ ንጋቱን አካባቢ በደረሰ ጥቃት ኢራን በሰነዘረችው ጥቃት እንግዲህ የኩዌት ውስጥ የሚገኘው ይህ የውሃ ማጣሪያው ደግሞ ዲሳሊኔሽን ፕላንት ተመቶ በውስጡ የነበረ አንድ ህንዳዊ መገደሉ ተነግሯል። ባይ ስትሬት ኦፍ ሆርሙዝ መዘጋቱ የእነዚህ ሀገሮች ነዳጅ ኤክስፖርት ማድረጋቸውን ብቻ አይደለም የሚከለክላቸው እንደነዚህ አይነት ጥቅንትኖችን ነው ደግሞ ለተረት የሚያስፈልጓቸውን እቃዎች ራሱ ኢምፖርት እንዳያደርጉ ያደርጓቸዋል። ለምሳሌ እንግዲህ እነዚህ ገልፍ ካንትሪዎች በምንም አይነት ሁኔታ እህል አያበቅሉም ወር ደግሞ ምግባቸውን አያበቅሉም። ምንም በሉት የትኛው ምግብ በሉት እንግዲህ ከውጭ ነው ኢምፖርት የሚያደርጉት። እነሱ በሚሸጡት ነዳጃቸውን ከሸጡ በኋላ እነሱ እንትን ይገዛሉ፣ ምግብና ምናምኖችን ይገዛሉ። ስለዚህ የሆርሙዝ ስትሬት ወር ደግሞ የሆርሙዝ ወሽመጥ መዘጋት የእነሱን ነዳጅ እንዳናገኝ ብቻ ሳይሆን የሚከለክለው እነሱ ከኛ የሚገዟቸውን የተለያዩ ምግቦች ምናምን ደግሞ እነሱ እንዳያገኙ ያደርጋቸዋልና ከጥቂት ጊዜ በኋላ ወደ ረሃብና ወደ ጥማት ሁሉ ይጋልጣል ተብሏል። ከ 90% የሚሆነው እንግዲህ ማጣሪያቸው ከተመታባቸው ሌላ 10% ከውጭ ነበር የሚያስመጡት። አሁን ችግር ላይ ናቸው የሚገኙት። አዳማ የኬሚካል ፋብሪካ በኢራን የባለስቲክ ሚሳይሎች ዳይሬክትሊ መመታቱ ታውቋል።
ናው ካም ዳውን ስለ ኢትዮጵያ አዳማ አይደለም እያወራው ያለሁት። ሳውዘርን እስራኤል ውስጥ የሚገኘው ታዋቂው አዳማ የሚባለው የኬሚካል ፋብሪካ እንግዲህ በኢራን ባሊስቲክ ሚሳይሎች ዳይሬክትሊ መመታቱ ታውቋል። እንደምታውቁት እንግዲህ የአሜሪካና የእስራኤል ኤር ስትራይክ ባለፉት ቀናቶች ከሁለት ቀን በፊት ኢራን ውስጥ የሚገኙ የስቲል የብረት ፋብሪካዎችን መምታታቸው ይታወቃል። ኢራንም እንግዲህ ፋብሪካዎች ከተመቱ እኔም በአጸፋ ፋብሪካ እመታለሁ ብላ መዛቷ ይታወቃል። በዚህም ዛቻ እንግዲህ ዛሬ ሳውዘርን እስራኤል ውስጥ የሚገኘውን የእስራኤል የኢንዱስትሪ ዞን ታርጌት ባደረገ ጥቃት እንግዲህ አዳማ እዛ ኢንዱስትሪ ዞን ውስጥ የሚገኘው አዳማ ኬሚካል ፋብሪካ ዳይሬክትሊ በኢራን ባሊስቲክ ሚሳይሎች ተመቶ እንግዲህ ከባድ ጉዳት እንደደረሰበት ታውቋል። ይህንን ተከትሎ እንግዲህ የኬሚካል ፋብሪካ መሆኑን ተከትሎ ሃዛርዲየስ ማቴሪያልስ መርዛማና በካይ ማቴሪያሎች ከፋብሪካው መለቀቃቸውን ተከትሎ እንግዲህ የእስራኤል ኦቶሪቲዎች ከዚህ ኢንዱስትሪ ዞን በ1 ኪሎ ሜትር ራዲየስ ውስጥ ሰዎች እንዳይመጡ እያደረጉ ነው። ሰዎች ወደዚህ እንዳይጠጉ እያደረጉ ነው ያሉት። ከባድ ጉዳት እንደደረሰ ነው እየታወቀ ያለው። በተጨማሪም እንግዲህ እንደምታውቁት የአሜሪካና የእስራኤል አየር ጥቃት የኢራን የቴህራን ውስጥ የሚገኘውን የቴህራን ሳይንስና ቴክኖሎጂ ዩኒቨርሲቲ ታርጌት ማድረጉን ታውቃላችሁ። ዩኒቨርሲቲ መመታቱን ታውቃላችሁ። ለዚህም አጸፋውን እመልሳለሁ ብላ ስትዘት የነበረችው ኢራን እንግዲህ ሚድል ኢስት ውስጥ የሚገኙ የእስራኤልና አሜሪካ ጋር ግንኙነት ያላቸው ዩኒቨርሲቲዎች ከወዲሁ ተማሪዎቻቸውና ስታፎቻቸው ለቀው እንዲወጡ እያስጠነቀቁ ነው ያሉት። ነገሩ ደግሞ የሚከብደው ምንድነው የእነዚህን ዩኒቨርሲቲዎች ስም አለመጠቀሱ ነው። ስም አለመጠቀሱን ተከትሎ በመላው ሚድል ኢስት ውስጥ ያሉ ዩኒቨርሲቲዎች እንግዲህ ጭንቀት ውስጥ እንደሆኑ እየተነገረ ያለው ተማሪዎቹ መሆኑ ስታፎች፣ ምክንያቱም ኤኒታይም የኢራን ጥቃት ሊመጣ ይችላል። በተጨማሪ ደግሞ እንግዲህ የአሜሪካ ኦፊሻሎች ይህንን የአሜሪካና የእስራኤል ዩኒቨርሲቲዎችን ታርጌት ያደረገ ጥቃት ኢሚዲየትሊ የማያወግዙ ከሆነ እስከ ሰኞ ድረስ የማያወግዙ ከሆነ እንግዲህ እርምጃውን አጠናክሬ እቀጥላለሁ ብላ ኢራን ዝታለች። እንደምታውቁት ኢራን ከዚህ በፊት ለደረሱባት ጉዳቶች ተመሳሳዩን እመልሳለሁ ብላ ከዛተች ስታደርገው ታይታለች። ሰው ይህንንም ታደርገዋለች በሚል እንግዲህ ከባድ ስጋት እንዳለ ነው እየተነገረ ያለው። ከቅርብ ጊዜያት ወዲህ የኢራን ባሊስቲክ ሚሳይሎች እስራኤል ውስጥ ወርደው ጉዳት እያደረሱ ነው ያሉት። በጣም ቁጥራቸው በጨመረ መልኩ ጉዳት እያደረሱ ነው ያሉት። ለዚህም እንግዲህ እንደ ምክንያት እየተጠቀሰ ያለው የኢራን የእስራኤል የባሊስቲክ ሚሳይል ዲፌንስ ሲስተሞች ዲፕሊት እያደረጉ መሆናቸው ተከትሎ ነው እየተባለ ያለው። ይህ ደግሞ እንግዲህ ጀሩሳሌም ፖስት ይዞት በወጣው ዘገባ የኢራን ስትራቴጂ ነው። ስትራቴጂዋን መጀመሪያም የእስራኤልን የባሊስቲክ ሚሳይል ዲፌንስ ሲስተም ዲፕሊት እንዲያደርግ ቁጥሩ እንዲያልቅ በቃ እንዲጨርስ በማድረግ እንደ ልብ መደብደብ ነው። ያ ደግሞ እየሰራላት ይመስላል የሚል ዘገባ ይዞ ወጥቷል። ለማንኛውም ኢራን እንደዛተችው እንግዲህ ነገ እስከ ሰኞ ነው እንግዲህ አልቲሜተም የሰጠችው ሰው ነገ የትኛውን ዩኒቨርሲቲ ትመታለችስ ወይ የሚለውን አይገስ ዊል ሲ። ኢራን ጎረቤት ሀገር ኬንያን በከባዱ አስጠንቅቃለች። የማስጠንቀቂያ በቀጠናው ለሚገኙ እንደ ዩጋንዳ እንደ ኢትዮጵያ ላሉ ሀገራቶችም ጭምር የመስራት አቅም እንዳለው ነው የተዘገበው። ኢራን ኬንያ ምን ብላ አስጠነቀቀች የሚለውን ከመንገድ በፊት የዩጋንዳ መከላከያ ሚኒስቴር ከበቀደም የቀጠለ አስጊ መግለጫውን ሰጥቷል። ቴህራን የኢራን ዋና ከተማ ቴህራንን ከ2 ሳምንት ባነሰ ጊዜ ውስጥ የመቆጣጠር አቅሙ አለን ሲል ተናግሯል። በቀደም እንደነገርኳችሁ ደግሞ የተናገረው ንግግር በጣም መላው ዓለምን አስቆ ነበረ። ከእስራኤል ጎን ሆነን እንግዲህ ኢራን እናጠቃለን፣ ኢራን ልጠነቀቅ ይገባል ሲል በተናገረው ንግግር እንግዲህ መላው ዓለም ስቆ ነበረ። ታዲያ ከዛ የቀጠለ ፓርት 2 ኮሜዲውን ቀጥሏል። እንግዲህ ምንድነው የዩጋንዳ መከላከያ ሚኒስቴር ወይም ደግሞ የሀገሪቱ ፕሬዚደንት የሙሴቪኒ ልጅ የሆነው ሙሁዚ ማለት ነው እንግዲህ ከ2 ሳምንት ባነሰ ጊዜ ውስጥ ቴህራን የመቆጣጠር አቅሙ አለን ሲል ተናግሯል። እንግዲህ የሆነ ዩጋንዳ ካምፓላ ውስጥ የሚገኝ የሆነ መንደር የሚቆጣጠር ነው መሰለኝ ትላለ ማለት ነው። ታዲያ የአስቂኝ መግለጫውን እንግዲህ ሰጥቷል። ታዲያ ኢራን ኬንያ ምን ብላ እንዳስጠነቀቀች ልንገራችሁ። እንግዲህ ኬንያ በማንኛውም መንገድ እንግዲህ ገለልተኛ ልትሆን ነው የሚገባው። ከእስራኤልና ከአሜሪካ ጎን ሆኜ እንቀለቀላለሁ ካለች እንግዲህ ከባድ ቁጣ ወይም ደግሞ ከባድ ቅጣት ሊጠብቃት እንደሚችል ነው ኢራን ያሳሰበችው። እንግዲህ ማስጠንቀቂያ በቀጠናው ሀገር ለሚገኙ ሀገራቶች ጭምር እንደሚሰራም ጭምር ነው እየተነገረ የሚገኘው። ዩጋንዳን ይጨምራል ትላለ። እንግዲህ ኬንያም ደግሞ የኢራን ምንድነው ድሮኖችና ባላስቲክ ሚሳይሎች እራት መሆን ካላማራት እንግዲህ ተጠነቀቅ ዘንድ ማስጠንቀቂያ ደርሷታል ማለት ነው። እንግዲህ የእኛ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ዩናይትድ አረብ ኤምሬት ያደረገውን ጉብኝት ኢራን በሲሪየስ እንደማትወስዱ ተስፋ እናደርጋለን። የዘመድ ጉብኝት ነው እንጂ ከሌላ ክፋት አታይብንም ብለን ተስፋ እናደርጋለን። እንግዲህ መጅሊሳችንም ኢራን ኤምባሲ ሄዶ ያደረገውን ነገር መቼም ተመልክተዋል ብዬ አስባለሁ። ለማንኛውም ኢራን ኬንያን አስጠንቅቃለች። ግልባጩ ደግሞ ለቀጠናው ሀገራቶችም ጭምር ይድረስ መባሉን አይነት ዘገባ መዘገቡ ነው የተመለከትኩትኝ። ይህን ላድርሳችሁ ብዬ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አጋሩኝ። ሰላም አለይኩም፣ ይመቻላችሁ። በዚህ ሰዓት ከኢራን ሰበር ዜና ተሰምቷል። የኢራን ዋና ከተማ ቴሄራን በጨለማ ተውጣለች። እስራኤልና አሜሪካ የኢራን የኤሌክትሪክ መሰረተ ልማትን ከደቂቃዎች በፊት መምታታቸውን ተከትሎም የኢራን ዋና ከተማ ቴሄራን በአሁኑ ሰዓት በጨለማ ተውጣለች። እስራኤልና አሜሪካ በኤሌክትሪክ መሰረተ ልማቶች ላይ ጥቃት መፈጸማቸውን የኢራን የኢነርጂ ሚኒስቴር ያስታወቀ ሲሆን ጉዳት የደረሰባቸው መሰረተ ልማቶችን በአስቸኳይ ጥገና እንደሚደረግላቸው አስታውቋል። አዳዲስና ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን የነካችሁ ፎሎ ያድርጉ። ኢራን እንደዛተች ያደረገችው ኢራን በእስራኤል የኢንዱስትሪ ማዕከል ላይ
ከባድ የተባለ የሚሳኤል ጥቃት ፈጽማለች። የእስራኤል ጦር እንዳስታወቀው በደቡባዊ እስራኤል በሚገኝ የኢንዱስትሪ ማዕከል ላይ ኢራን በፈጸመችው የሚሳኤል ጥቃት የኬሚካል ማምረቻ ፋብሪካው መንደዱ ተነግሯል። ኢራን አሜሪካና እስራኤል ለሚፈጽሙባት ጥቃት አጸፋውን ጎረቤት የአሜሪካ ወዳጅ ሀገራት ቁልፍ ተቋማት ላይ ጥቃት እየፈጸመች መሆኗን አልጀዚራ ዘግቧል። በሌላ በኩል ኢራን በሳዑዲ አረቢያ በፈጸመችው ጥቃት የአሜሪካ ወታደራዊ ጄት ተመቶ መውደቁም ተነግሯል። ከተጀመረ 1 ወር ያለፈው የመካከለኛው ምስራቅ ጦርነት አሁንም ሳይበር ተባብሶ እንደቀጠለ ይገኛል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ከተወሰኑ ደቂቃዎች በፊት በደረሰ ጥቃት በአሁኑ ሰዓት ላይ ኢራን በጨለማ ውስጥ መዋጧ የተነገረ ነው የሚገኝ። እስራኤል ጥቃት ደግሞ የእስራኤል ስትራይክ እንደሆነ የተገመተው እንግዲህ የኢራን ሴንትራል ኢራን ነው ማዕከላዊ ኢራን አካባቢ የሚገኙት በዋና ከተማውና በቴህራንና በካራጅ በምትባል ከተማ ላይ እንግዲህ እንደምትመለከቱ ከተማዋን ጨለማ የሚያደርግ ጥቃት አድርሰዋል። የኤነርጂ ደግሞ የኤሌክትሪክ ፋሲሊቲዎቿ እንደተመቱባት ነው እንግዲህ ኢራን የተናገረችው። እንደምናስታውሰው ደግሞ ከዚህ ቀደም እንደነገርኳችሁ ከሆነ ዶናልድ ትራምፕ በኤነርጂ ኢንፍራስትራክቸሮች ደግሞ እንደዚህ በመብራት በውሃ በምናምን ኢንፍራስትራክቸሮች ላይ የሚያነሱት ጥቃት ለ10 ቀናት አላዝሞታል። የዚህ 10 ቀን ድርድር የሚያልቀው አይ ቲንክ ነገ ነው መሰለኝ። እዛውም አያይዘው ያው እንትናም እስራኤልም ይህን ጥቃት አትሰነዘመው ደግሞ እስራኤልም ይህን ጥቃት እንትን አትልም በማለት እንግዲህ እንደ ጋራንቲው ደግሞ ሪአሹራንስ ለመስጠት ሞክረው ነበረ። አሁን እንግዲህ የወጡ ባሉ መረጃዎች መሰረት ከሆነ ግን ይሄ ጥቃት እንግዲህ ተካሂዶ የምትመለከቱት ከተማዋ እንግዲህ በጨለማ ውስጥ ወጣለች። የተወሰኑ ቦታዎች እንግዲህ መልሶ ይህን ኢነርጂ ለማምጣት መልሶ ይህን የመብራት ኃይል ወደ ህዝቡ ለማምጣት እየተሞከረ እንደሆነና አንዳንድ ቦታዎች ላይ እንደመለሱ ተነግሯል። ግን አብዛኛው ቦታ የሚሆነው ግን እንደምትመለከቱት በጨለማ ተወጧል። 85ኛ ዙር ኦፕሬሽን ትሩ ፕሮሚስ 4 ደግሞ ኦፕሬሽን ሁለተኛ ቃል ኪዳን 4 85ኛ ዙር እየተካሄደ ነው የሚገኝ። በሚገርም ሁኔታ በእነዚህ በ85ኛ ዙር በሚካሄዱ ጥቃቶች ላይ የሚጠቀሟቸው ሚሳይሎች እንደምትመለከቱት ኢን ሪቬንጅ ፎር ኦል ክራይስት ሰፈሪንግ ወር ደግሞ ኢየሱስ ክርስቶስ ሰፈር ላደረገበትና ለተጎዳበት ሪቨንጅ የር እናደርጋለን ደግሞ በቀን እሰጣለሁ የሚል ጽሁፎችን ለጥፈውበት ነበረ። ከጀርባ የምትመለከቱት የወደቀው ሚሳይል ወር ደግሞ እንትን ስትራይክ ያደረገው ቦታ የምትመለከቱት እስራኤል ውስጥ ሃይፋ ውስጥ ነው። እንግዲህ የምትመለከቱት የወደቀው መሬት ላይ ወር ደግሞ አስፋልት እንደዚህ ሸርሽሮ የሚገኘው እንደዚሁ ሃይፋ ውስጥ ነው። ኮንታክት ወር ደግሞ መሬት ላይ ወድቀው ጉዳት የሚያደርሱ ሚሳይሎች ቁጥር እየጨመረ ነው የሚገኘው። በአሁኑ ሰዓት ላይ ሪፖርትም እየተደረጉ ነው የሚገኙት። የሚጎዱ ሰዎች የሚሞቱ ሰዎች ሪፖርታቸው በከፍተኛ ሁኔታ እየጨመረ ነው የሚገኘው። በተጨማሪ ኢራን ወደ ኤነርጂ ስትራክቸሮች ወር ደግሞ እንትና እስራኤል የምታደርጋቸው ወደ ኤነርጂ ስትራክቸሮች ትሄዳለች ተብሎ ይታሰብ ነው የሚገኘው በስትራይኮች ወር ደግሞ በጥቃቶቿ የጂሲሲ ካንትሪዎች ደግሞ ሙሉ የገልፍ ካንትሪዎች እንደዚሁ ጥቃት የደረሰባቸው እንደነበርና አታክ ላይ እንደነበሩ ነው የተነገረ የሚገኝ። ዩናይትድ አረብ ኤሚሬትስ የተለያዩ የሚሳይል ጥቃቶችና የተለያዩ የድሮን ጥቃቶች እየደረሱባት እንደነበረም እንደዚሁ ከሰዓታት በፊት ሪፖርት አድርጋለች። መረጃዎች ሲወጡ የምነግራችሁናል። አው ኪፕ ዩ አፕዴትድ። ይመቻችሁ። መልካም ምሽት። ቅርበይ ስነድ የምትመለከቱት ሰዓት እንደተለመደው ወር ደግሞ እኔ እንደምነግራችሁ ኢራን ውስጥ ፈነዳ ኢራን ውስጥ አለ እንደምላችሁ አይደለም እስራኤል ውስጥ ነው። እንግዲህ ይሄ የምትመለከቱት ሰዓት እስራኤል የሚገኝ አንድ ኢንዱስትሪ ኮምፕሌክስ ወር ደግሞ እስራኤል ውስጥ የሚገኝ አንድ ፋብሪካ በኢራን የሚሳይል ጥቃቶች ከደረሰበት በኋላ ነው እንግዲህ እንደምትመለከቱት ኢንገልፍ ወር ደግሞ በሰዓት ተውጦ የነበረው ሰከንደሪ ኤክስፕሎዥን ወር ደግሞ ሁለተኛ ፍንዳታ ስላለው ወይ ነዳጅ ወይ የሆነ ኤነርጂ አሊያም ደግሞ ፈንጂ ማከማቻ ነው ብለው እየገመቱ ነው የሚገኙ። ስለዚህ ማሽኖች ወር ደግሞ የተለያዩ ነገሮች ያሉበት ቦታ ከሆነ ነዳጅ አለ ወይ ላለ ተቀጣጣይ ነገሮች አሉ። ከዚህም በተጨማሪ ደግሞ የነዳጅና የጦር መሳሪያ ማከማቻም ከሆነ እንደዚሁ ሰከንዳሪ ደግሞ ሁለተኛ እንትኖች ፍንዳታዎችና ሰከንዳሪ ኤክስፕሎዥን የሚባል ነገሮችም እንደዚሁ ይገጥማቸዋል። ስለዚህ የምትመለከቷቸው እንግዲህ የፋብሪካው ሰራተኞች ናቸው። ከፍንዳታው ወር ደግሞ ከጥቃቱ በኋላ ወጥተው እየቀረጹ ባለበት ሰዓት ማለት ነው። ኦልሬዲ ዝታ ነበረ ወር ደግሞ ኢራን ወደ ኢነርጂ ኢንፍራስትራክቸሮች ወር ደግሞ ወደ እነዚህ ወደ ፋክተሪዎች ወደ ፋብሪካዎች እንትኔን አዙራለሁ አቅጣጫን አዙራለሁ ብላ ዝታ ነበረ። እንደዛተቹ ማድረጋለች። እንግዲህ ከትላንትና ወዲያ ጀምሮ የተለያዩ የኢራን ፋክተሪዎችና የኢራን ፋብሪካዎች ላይ የእስራኤል ጥቃቶች የደረሱ እንደነበር እናስታውሳለን። የእስራኤል ጥቃቶች እንግዲህ ኢንክሉድ የሚያደርጓቸው 2 ስቲል ፋክተሪዎችን እንደዚህ ተመተዋል። ከዚህም በተጨማሪ ሌላ የእንትና የሄቪ ዋተር ኮምፕሌክስ እንደዚህ ተመተውባቸው ነበር ኢራኖች። እንግዲህ አሁን እንደዛ አድርገውታል። ከዛቸው መካከል እንግዲህ አሁን የሚጠበቀው በሚድል ኢስት ወር ደግሞ በዛው በአካባቢ በጂሲሲ ካንትሪ ውስጥ የሚገኙ የኢራንና የእስራኤልና የአሜሪካ ዩኒቨርሲቲዎችና የትምህርት ተቋማት ላይ እንደዚህ ጥቃት ሰነዝራሉ ማለት ነው። ከዚህ እንግዲህ ኢራን ውስጥ የሚገኙ ዩኒቨርሲቲዎች በእነዚህ ጥቃቶች እየተመቱ እንደነበርና ኢራን ውስጥ ያሉ ዩኒቨርሲቲዎች ኦልሞስት ሙሉ በሙሉ ድመማጣቸው እስኪጠፋ ድረስ በአሜሪካና በእስራኤል ድብደባዎች የተካሄደባቸው ስለሆነ ነው። ሲወጡ አንፎልድ ሲያደርጉ መነግራችሁ ይሆናል። ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። መልካም ቀን ምሽት። አሚን። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። አላህ አክበር የሚለው ድምፅ በቴህራን ጎዳናዎች ላይ ሲያስተጋባ አምሽተዋል። የኢራን ዋና ከተማ የሆነችው ቴህራን በጨለማ ተውጣለች። እስራኤልና አሜሪካ የኢራንን የኤሌክትሪክ መሰረተ ልማቶች ላይ ያነጣጠረ ጥቃት መፈጸማቸው ተከትሎ የቴህራን ከተማ ሙሉ በሙሉ አገልግሎት አቋርጣለች። ይህን ተከትሎ በሺዎች የሚቆጠሩ ኢራናውያን ወደ አደባባይ በመውጣት አላህ አክበር የሚለው ድምፅ እያሰሙ ይገኛሉ። ጨለማ በወጣት ቴህራን ውስጥ የፍንዳታና እንዲሁም ደግሞ የጩኸት ድምፆች እያስተጋቡ መሆኑ ተሰምተዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰቡ ነው መልእክቴ ነው። ሰበር መረጃ። የኢራኗ መዲና ቴህራን በከፊል በጨለማ ተውጣለች። በቀጠናው እየተካሄደ ባለው ጦርነት በአሜሪካና በእስራኤል የተፈጸሙትን ከባድ ጥቃቶች ተከትሎ በከተማዋ የኤሌክትሪክ መሰረተ ልማቶች ላይ ከፍተኛ ጉዳት ደርሷል። በርካታ የቴህራን ወረዳዎች ሙሉ በሙሉ ያለ መብራት መቅረታቸውንና ነዋሪዎች ከፍተኛ መደናገጥ ላይ መሆናቸውን የኢራን
የኢራን ሚዲያዎች እየዘገቡ ይገኛሉ። ታዲያ ቴህራን በጨለማ መዋጧ የማጥቃት ኃይሏን ያሳጣት ይሆን? ሐሳባችሁን ጻፉልኝ። መልካም ጊዜ። ሰበር ከደቂቃዎች በፊት ኢራን ውስጥ በደረሰ ጥቃት እንግዲህ የኢራን የኤሌክትሪክ ፋሲሊቲዎች መመታታቸው እየታወቀ ነው ያለው። በዚህም እንግዲህ ቴህራን ውስጥ የተወሰኑ ቦታዎች ላይ የመብራት መቋረጥ ታይቷል። ይህንን የቴህራን ኦቶሪቲ እንግዲህ መብራት መቋረጡን ብልሽቱን ለማስተካከል እንቅስቃሴ እያደረገ እንደሆነ አሳውቋል። ነገር ግን እንደምታውቁት ዶናልድ ትራምፕ የኢራንን የመብራት ፋሲሊቲዎች እመታለሁ ብለው ዝተው ሲያበቁ የ48 ሰዓት አልቲሜተም ሰጥተው ሲያበቁ ለ5 ቀን እንዳራዘሙትና በኋላም ያ 5 ቀን ማለቁን ተከትሎ እንግዲህ ለተጨማሪ 10 ቀን እንዳራዘሙት ታውቃላችሁ። ይህንን ደግሞ አልመታም ብለውም ፕሮሚስ ገብተው ነበረ እስከዚህ አልቲሜተም። እንዲሁም ደግሞ ከዚህ በኋላ እስራኤል የኢራንን የኢነርጂ ፋሲሊቲዎች እንዲሁም ሲቪሊያን ፋሲሊቲዎች አትመታም፣ ይህንን ቃል ገብቶልኛል ጋሽ ቢኒ ብሎ ትራምፕ የተናገረ የነበረ ቢሆንም ግን እስራኤል እንግዲህ ከደቂቃዎች በፊት በወሰደችው እርምጃ የኢራን የኤሌክትሪክ ፋሲሊቲዎች መመታታቸውና በቴህራን የተወሰኑ ቦታዎች ላይ መብራት መጥፋቱ ታውቋል። ይህንን ደግሞ ሪስቶር ለማድረግ እንግዲህ የኢራን ኦቶሪቲዎች የመብራቱ ሪስቶር ለማድረግ ብልሽቱን ለማስተካከል እየሰሩ እንደሆነ ታውቋል። ነገር ግን ለዚህ አጸፋ እንግዲህ እንደምታውቁት ኢራን የመብራት ፋሲሊቲዎች ከተመቱ ሚድልስት ውስጥ ያሉትን የመብራት ፋሲሊቲዎች በሙሉ እመታለሁ ብላ ዝታ እንደነበረ ታውቃላችሁ። ለማንኛውም ይህ ጥቃት እንግዲህ ሙሉ ለሙሉ ኢንፍራስትራክቸሩን ያወደመ ሳይሆን በተወሰነ መልኩ የተወሰኑ ቦታዎች ላይ መብራት ያጠፋ መሆኑን ተከትሎ ኢራን እንደዛተችው እንግዲህ ተመሳሳይ እርምጃ ትወስዳለች ወይ የሚለውን ደግሞ በዚህ ሰዓት ኢራን ለአሜሪካ ወታደሮች አስደንጋጭ የተባለና አስቸኳይ የተባለ ማስጠንቀቂያ መልእክት አውጥታለች። ወደ ሲኦል እንኳን ደህና መጣችሁ በማለት ኢራን ለአሜሪካ ጦር ላይ እጅግ አስደንጋጭ የሞት ማስጠንቀቂያ መሰንዘሯ ተሰምተዋል። በመካከለኛው ምስራቅ እየናረ የመጣው ከፍተኛ ወታደራዊ ውጥረት ተከትሎ የኢራን ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ በዛሬው የፊት ገጹ ላይ ማስነበቡ ተሰምተዋል። የኢራን መሬት የረገጡ የአሜሪካ ወታደሮች በሬሳ ሳጥን ውስጥ ሆነው ብቻ ይወጣሉ የሚለው ይህ መልእክት የሀገሪቱ ቀጥተኛ የሞት ዛቻ በግልጽ የሚያሳይ ሆኗል። በጣም ያሳዝናል። ይሄ ልጅ ታውቁታላችሁ ጋይስ፣ አብዛኞቻችሁ መዝሙሩን ሰምታችሁታል። እንግዲህ አሁን ላይ እንደዚህ እያለ ነው። በቅርቡ ከክርስትና ለምን እንደወጣው በለቀኩት ቪዲዮ ላይ ብዙዎቻችሁ በጎ አስተያየቶቻችሁን እየለገሳችሁኝ ትገኛላችሁ። ክርስትና ወጣሁ እያለ ነው እና ከክርስትና ወጣሁ ሲል ዝም ብሎ ክርስቲያንና በጣም ስትሮንግ የሆነ ክርስቲያን ሲወጣ እንግዲህ ይለያያል ፔኑ ክርስቲያን ለሆነ ሰው ማለት ነው። እና ሂ ዋዝ በጣም ስትሮንግ ከሚባሉ ክርስቲያኖች አንዱ ነበር ይሄ ልጅ። ሂ ዋዝ ክርስቲያን ስላችሁ ስትሮንግ ክርስቲያን የነበረ ነው እንደ ታሪኩ ከሆነ ማለት ነው። 2 ፌሎሺፖች ላይ ሊደር የነበረ ልጅ ነው። ሃይ ስኩል ላይ ሊደር ነበር፣ ግቢም ገብቶ ደግሞ የፌሎሺፕ ሊደር ነበር ልጁ። እና ዝም ብሎ ሰው ሊደር ሲሆን አይቻልም። እውነቱን ለመናገር በእውቀት በጣም የበለጸጉ ናቸው፣ በስፒሪቹዋሊቲም ደግሞ ስትሮንግ የሆኑ ልጆች ናቸው ብዙ ጊዜ ሊደር የሚሆኑት። እና ላይፋቸው በጣም ነው የሚያስቀናው። ኮኔክሽናቸው በጣም ናይስ ነው። የትም ፌሎሺፕ ያሉ ሊደር የሆኑ ልጆች በጣም የሚያስቀና ላይፍ ነው ያላቸው። ልጁ እንደዛ ነበር እንግዲህ። ከዛ በኋላ ከክርስትና የወጣበትን ጆርኒ ደግሞ ሲናገር ከእግዚአብሔር አንድ ብቻ እንደሆነ 3 የሚባል ይሄ የትሪኒቲ ሀሳብ እንደሌለ ማመን ይጀምራል። ስለዛች ቀን ከእግዚአብሔር ከዛ ቀደም ሁሉም በሁሉ ከሚገዛው ውጪ የሚያውቅ የለም። ኢየሱስም ማያውቅም፣ መላእክቶችም ማያውቁም። እዚህ ላይ ደግሞ ከፈለጋችሁ በጣም ያስደንቀኝ ሁሉ የሳለበው ለመንፈስ ቅዱስ አልተጠቀሰም ብዬ ጠይቅ ነበር። አሁን በመንፈሳዊ ዓለም ውስጥ እዚህ ጋር የሚጠቀሱት አካላቶች 3 ብቻ ናቸው። አብ አለ፣ ከዛ ኢየሱስ አለ፣ መላእክቶች አሉ። ከነዚህ ውጪ ሌላ አካላቶች የሉም። መንፈስ ቅዱስ ለምን አልተጠቀሰም ብዬ በጣም ድሮ ጠይቅ ነበር። እናንተም ጥያቄ አድርጌ ያልፈዋለሁ። ሌላ ሄዳለን። ዮሐንስ ራዕይ ምዕራፍ 3 ላይ ኢየሱስ ክርስቶስ ግሎሪፋይድ ከሆነ ከከበረ በዙፋኑ ላይ ከተቀመጠ በኋላ ስቲል አምላኬ ብሎ የሚጠቅሰው አካል ስቲል በአምላክ ግዞት ውስጥ እንዳለ የሚናገርበት ቦታ ነው። ኢየሱስ ክርስቶስ ግሎሪፋይድ ከሆነ በኋላ ስቲል አምላክ የሚለውም አካል አለ። ይሄ መጽሐፍ የተጻፈው ኢየሱስ ክርስቶስ ከሞተ ከተነሳ ግሎሪፋይድ ሆኖ ከተቀመጠ በኋላ አይደለ? በዙፋኑ ላይ ከተቀመጠ በኋላ አይደለ ይሄን ነገር የተጻፈው? ስለዚህ ግሎሪፋይድ ሆኖ ራሱ አምላክ የሚለው አካል ሲኖር ኢየሱስ ክርስቶስ አምላክ አለው። ሁሉን አያውቅም። ሙሉ ለሙሉ ገዢ አይደለም። ጭራሽ ደግሞ እሱ ይገዛል። ቢትንክ እግዚአብሔር እንደዛ ነው። የትኛውም ፓርት ላይ እግዚአብሔር አብ ሲገዛ አታዩትም። እግዚአብሔር አብ ባለማወቅ ውስጥ አታዩትም። በየትኛውም አይነት ፊሎሶፊ፣ በየትኛውም ሜንታል ጂምናስቲክ አታመጡት። ስለዚህ እግዚአብሔር አብና እግዚአብሔር ወልድ አንድ አይደለም።
በሰፈሩት ቁና መሰፈር አይቀርም እንዲሉት ዙልፋ ዶናልድ ትራምፕ ሳያስቡ የገቡበት ጦርነት የኢራን ህዝብ የኢራን መንግስቱ ላይ አምጿል። አያቶላውን ከገደልን ደግሞ ተነስቶ መንግስት ይገለብጥልናል ብለው አስበው የጀመሩት ጦርነት እንደ ቦምሪንግ ዞሮ መጥቶ እንግዲህ ራሳቸውን ማጅራታቸውን ነክሷቸዋል። በትላንትናው ዕለት እንደምታውቁት እንግዲህ የኢራን ህዝብ ኢን ሚሊየንስ በሚሊዮኖች ወጥቶ አዲስ የተሾሙትን አያቶላ ሙጅተባ ኮሚኒን እየደገፈ ባለበት ሰዓት ግን በትላንትናው ዕለት ኢን ሚሊየንስ ደግሞ አሜሪካውያን በመውጣት ዶናልድ ትራምፕ ኢሚዲየትሊ ስልጣን ሊለቅ ይገባል የሚል ጥሪዎች እያሰሙ ነው ያሉት። ለዚህ ደግሞ ሪዝናቸው 3 ሪዝን ናቸው። አንደኛው ያለምንም ማንንም ሳያማክር ያለምንም እንትን በማይመለከተን የገባበት የኢራን ጦርነት ይህ የዶናልድ ትራምፕ የፖሊሲ ፌሊየር ነው የሚል ጥያቄ ነው። አንደኛው የኢራንን ጦርነት በመቃወም ነው። ሁለተኛው ደግሞ ይህ ጦርነት ያመጣው ጣጣ ነው። ይህ ጦርነት እንግዲህ አሜሪካ ውስጥ የነዳጅ መጨመርና የኮስት ኦፍ ሊቪንግ የኑሮ ውድነትን ማስወደዱን ተከትሎ እንግዲህ ይህም የዶናልድ ትራምፕ የፖሊሲ ፌሊየር ነውና ብቁ አይደለም፣ ለመሪነት ብቁ አይደለም፣ ኢሚዲየትሊ ስልጣን ሊለቅ ይገባል የሚል ነው። ሶስተኛው ያው በኢሚግሬሽን ነው፣ በኢሚግሬሽን ህጎቹ ነው። አይስ ምናምን ስታፍ ከነዚህ 3 ጥያቄዎች ግን ሁለቱ ሳያማክር የኢራን ህዝብ መንግስት ላይ አምጿል። ስለዚህ ሊገለብጥልኝ ነው ብሎ የገባው ጦርነት መልሶ እሱን ህዝብ ላይ አሳምጾበታል። ኦን ቶፕ ኦፍ ዳት ደግሞ በእንቅርት ላይ ጆሮ ደግፍ እንዲባል የሁርሙዝ ሰርጥን አስከፍታለሁ፣ ይህን ኑሮ ውድነት ይህ የነዳጅ መጨመርና የኮስት ኦፍ ሊቪንግን ለማስቀነስ እንግዲህ ሁርሙዝ ሰርጥን አስከፍታለሁ ብሎ ያሰቡት የሚሊተሪ እርምጃ የእግረኛ ጦር እርምጃ አሁን ከፔንታጎን እየወጡ እንዳሉ መረጃዎች ከሆነ 2 ወር ሊፈጅ ሁሉ እንደሚችል እየተነገረ ነው ያለው። እንግዲህ አስቡት፣ ስዊፍትሊ ይከፈታል ተብሎ ነበር መጀመሪያ ታስቦ የነበረው። አሁን ግን እስከ 2 ወር ሊፈጅ ይችላል ሁርሙዝ ሰርጥን ለማስከፈት ነው እየተባለ ያለው። በሌላ በኩል የኢራን ሪቮሉሽነሪ ጋርድ ደግሞ ከሚሊየን በላይ ሰራዊት አዘጋጅቼ እየጠበቅኳችሁ ነው፣ ምን ነው ቆያችሁ እያለ በየጊዜው እየተናገረ ነው ያለው። በእግረኛ ሰራዊት መግባት ወታደሩ አሁን ፕላን እየተደረገ እንዳለው ከሆነ እንደምታውቁት ሚሊተሪ ፕላን ሲደረግ በጣም ካዥዋሊቲ ለመቀነስ ነው። በጣም በትንሽ መስዋዕትነት ምን ያህል ማሳካት እንችላለን የሚል ነው። ነገር ግን አሁን እየወጡ እንዳሉ መረጃዎች ከሆነ ግን ከፔንታጎን በኩል እየወጡ እንዳሉ መረጃዎች ከሆነ ይህንን የእግረኛ እርምጃ የምር የሚወሰድ ከሆነ እጅግ በጣም ብዙ ቁጥር ያለው ካዥዋሊቲ እንደሚሞት ሊታወቅ ይገባል ተብሎ ገና ፕላኑ ላይ እየተነገረ ያለ እርምጃ መሆኑ ነው። ገና ፕላኑ ላይ ገና ብዙ የአሜሪካ ወታደሮች ይሞታሉ ተብሎ እየተነገረ ነው ያለው። በዛ ላይ ለ2 ወር ነው ገና ይህ ኦፕሬሽን። በሌላ በኩል ደግሞ ይሳካል አይሳካልም ሌላ ጉዳይ ነው። በኢራን በኩል ግን ሬዲ ነን፣ ከሚሊዮን በላይ የኢስላሚክ ሪቮሉሽነሪ ጋርድ አርሚ ተዘጋጅቶ እየጠበቃችሁ ነው እየተባሉ ነው። እንደምታውቁት ዶናልድ ትራምፕ ሰራዊታቸውን አይደለም ዲፕ ኢንሳይድ ኢራን ቀርቶ ሚድል ኢስት ላይ እንኳን ፕሮቴክት ማድረግ አልቻሉም። ቤዞቻቸውን ፕሮቴክት ማድረግ አልቻሉም ከኢራን ጥቃት። ኢራን ውስጥ ደግሞ ዲፕ ኢራን የኢራን ቴሪቶሪ ውስጥ ዲፕ ገብተው ግን ፕሮቴክት ሊያደርጓቸው ይችላሉ ወይ? እዚህ እንኳን ያልቻሉትን አይገስ ዊል ሲ። እስራኤል ውስጥ ክርስትናን መስበክ በወንጀል ሊያስቀጣ ነው። እኛ እዚህ በኢራንና በአሜሪካ ጦርነት ቢዚ ሆነን ባለንበት ሰዓት ከ7 ቀን በፊት የእስራኤል ፓርላማ ኦር ኬኔሴት ውስጥ አዲስ ረቂቅ ህግ ቀርቧል። ክርስትናን መስበክ በ2 ዓመትና ከ1 ዓመት እስከ 2 ዓመት እንዲያስፈርድና በወንጀል እንዲያስጠይቅ የሚጠይቅ ረቂቅ ህግ ቀርቧል። በነገራችን ላይ ባለፈው የነገርኳችሁ ነጃሺ መስጂድ አለ እዚህ አፍሪካ ህብረት ጋር የሚሰራው ጸዴ መስጂድ። የዛ መስጂድ ጀማዓ አባል መሆን ከፈለጋችሁ እንግዲህ የዛ መስጂድ አካባቢ እንግዲህ ቤት ሊኖራችሁ ይገባል። ስለዚህ ቴምር ሪል ስቴት እዛው ከነጃሺ መስጂድ ፊት ለፊት ሚክስድ ዩዝ አፓርትመንት አዘጋጅቶላቸዋል። የመኖሪያ ቤት ከባለ 1 እስከ ባለ 3 መኝታ ቤት በ20% ቅድመ ክፍያ ጀምሮ እንግዲህ ሙሉ ክፍያ ሲከፍሉ ደግሞ 30% ጸዴ ቅናሽ ይደረግላቸዋል ተብላቸዋል። ከዛ በላይ ደግሞ የንግድ ሱቆች ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ በመሸጥ ላይ ይገኛሉ። ያው ቦታው ጸዴ ቦታ ነው። ከመስጂዱ ፊት ለፊት መሆኑን ተከትሎ እንግዲህ መግዛት ሀሳብ ያላችሁ ሰዎች ፈጠን በሉ፣ ተሽጦ ሳያልቅ እየተባላችሁ ነው። እዚህ ጋር በማስቀመጥላችሁ ስልክ ቶፊቅ ዩሱፍን ታገኝታላችሁ። ደውላችሁ ወየ በሉት። ለማንኛውም ወደ ዜናው ስንመለስ እንግዲህ የእስራኤል ፓርላማ ውስጥ ከዚህ በኋላ ክርስትናን መስበክ ከ1 ዓመት ጀምሮ እንዲሁም ደግሞ የተሰበከው ሰው ደግሞ እድሜው ከ18 ዓመት በታች ከሆነ ደግሞ እስከ 2 ዓመት እስር እንዲያስቀጣ የሚጠይቅ ረቂቅ ህግ ለፓርላማው መቅረቡ ተነግሯል። ስለዚህ ክርስትና እዚህ ረቂቅ ህግ ላይ እንግዲህ ስፔሲፊካሊ ሜንሽን የተደረጉት ክርስቲያኖች ናቸው። ክርስትና የሚለው እምነት ነው ስፔሲፊካሊ ሜንሽን የተደረገው። ስለዚህ ክርስትናን መስበክ እንዲሁም ወደ ክርስትና ሰዎች እንዲመጡ ጥሪ ማድረግ ለምን በኢየሱስ ክርስቶስ እንዳመኑና የኢየሱስ ክርስቶስ እውነተኝነትን የመሳሰሉ ነገራቶችን በመናገር ወደዛ እምነት እንዲመጡ ማድረግ የተለያዩ የመጣሪያ መንገዶችን በመጠቀም ቪዲዮ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ፓምፍሌት መበተል ሊሆን ይችላል፣ ቡክሌት መበተል ሊሆን ይችላል። እነዚህን ተጠቅመው ጥሪ ማድረግ እስከ 1 ዓመት በወንጀል እንዲያስቀጣና እንዲሁም ደግሞ ይህ ጥሪ የተደረገለት ሰው ከ18 ዓመት በታች ከሆነ ደግሞ እስከ 2 ዓመት በወንጀል
በእስር እንዲታሰር የሚያደርግ ረቂቅ ህግ እንግዲህ ለፓርላማ መቅረቡ ተነግሯል። ይህ ረቂቅ ህግ እንግዲህ የእስራኤል ዳይሃርድ ደጋፊዎች የሆኑት የአሜሪካ ኢቫንጀሊካን ክርስቲያኖች ገና ካሁኑ ተቃውሞ እያሰሙበት ያለ ነገር ቢሆንም ግን ረቂቁ ቀርቧል። ፓርላማ ውስጥ እንግዲህ ሊያከራክር ይችላል፣ ሊጸድቅም ላይጸድቅም ይችላል። እሱን አይገስ ዊል ሲ ነገር ግን እንደዚህ አይነት ነገራቶች አሉ ማለት ነው። ከዚህ በኋላ ያ ህግ ከጸደቀ ክርስትናን ኢምፐብሊክ ኦር በማንኛውም መንገድ መስበክ እንግዲህ እስር ነው ትርጉሙ ማለት ነው። ከዚህ በኋላ እስራኤል ውስጥ ያ ህግ ከጸደቀ እንደምታውቁት ከወራት በፊት እዚህ ጋር ከጀርባ የምታዩት ፓትሪያርክ የኢየሩሳሌም፣ የእስራኤል፣ የጆርዳንና የሶሪያ ኦርቶዶክስ ቤተክርስቲያን ፓትሪያርክ የሆኑት ፓትሪያርክ ቴዎፊሎስ III ከወራት በፊት እንግዲህ ክርስቲያኖች እስራኤል ውስጥ ኤግዚስተንሻል ትሬት የመኖርና ያለመኖር አደጋ ተደቅኖብናል እባካችሁ ብለው ጥሪ ሲያደርጉ የነበረ እንደሆነ ይታወቃል። ያ ሀፕን ካደረገ ያንን ከተናገሩ ከ7 ወር ኦልሞስት ከወራት በኋላ እንግዲህ ይህ ረቂቅ ቀርቧል። ስለዚህ ይህ ረቂቅ የሚጸድቅ ከሆነ ከዚህ በኋላ ክርስትናን እስራኤል ውስጥ መስበክ ወንጀል ይሆናል ማለት ነው። ይጸድቃል አይጸድቅም? አይ ገስ ዊ ዊል ሲ